ባለቅስ ምን ልታመጪው? ባለቅስ ነገር የለውም የሚለቃቃ ቷት ምንድነው የሚፈተሸው? እኔ ወንጀለኛ አይደለሁም እንዴ? ቁጭ በይ እኔ ወንጀለኛ አይደለሁም። አይ እዚህ እንደነወራ ነው የፈለገው። ሰምኛለሽ? ለጨዋታ አይደለም። አንድ ፖስታ ተልኮልን ነበር እንግዲህ እዚህ ፖስታ ላይ የማይሆን ነገር አይቶ ነው የመጣው። ቀደልሽ ነገር ውስጥ መግባት የለበትም። የሰው ምን አገባው? እሱ አርፎ ቁጭ አይልም እንዴ? አሁን ላይ ግን ለኔ ያልተላከ የማ ቪዲዮ ነው? የሱ ነው ቪዲዮ። አንቺ ልጅ ምንሽም ደስ አላለኝም። ሌላ ቦታ መገናኘት አንቺ ኧረ አንችልም። ጽሳ ደሙ ዱአት ያለሽ እንዴ? አንቺ አይደል ዝም በለዛ። ይኸውላችሁ ቁጭ በሉ። የሻፍሽን ዘግተሽ ቁጭ በይ። ቃል አቀባይ ነሽ አንቺ? የትኛው ሀገር ቃል አቀባይ ነሽ ወይስ የትኛው ሚኒስቴር ነው የምትሰሪው አንቺ? ማለት ባለሀብቶች ጋር ነው እየተነካካችሁ ያላችሁት። እሱም ቢሆን ከነሱ ጋር በጣም እየተነካካ ነው። ተሳፈጣችሁ በጣም። ከዛ እዚህ ድረስ መተሽ እኔን ይኸውልሽ ቁጭ በይ። ቁጭ በይና እናውራ። ይኸውልሽ ቁጭ በይ። በጣም አመሰግናለሁ። የኔ ነገር አስጨንቋችሁ ኮሜንት ስታደርጉ የነበራችሁ፣ በቴሌግራም ላይ መልእክት ስልኩ የነበራችሁ በሙሉ አንቺ ምንድነው ያደረግሽው? እናንተ ለማናችሁ ከፈተልኝ። ይኸውልሽ ወደዛ ሂድ። ከፈተልኝ ማለት ጫፍ ላይ እንዳለ ነው የነገሩኝ። እኔ ሊገሉት ያሰቡ ይመስለኛል ሳስበው ማለት ነው። ይሄ ወረቀት አፕሽን ከፈች። ይኸውልሽ ይሄን ወረቀት ማለት ነው አፕሽ ጥሎ አሁን እኮ ማለት ነው ወተን ውጭ ማውራት እንችላለን። ሲቀጥል ይሄ ካሜራ ይጥፋልኝ እያልኩ ነው። ምን ፈልጋችሁ ነው ከኔ? ይሄ ሙሉ ነገር የሚደርስብን ለሌላ ነገር አይደለም፣ ለገንዘብ ብለን አይደለም። ወይም ደግሞ ይኸውልህ አንተ ገና ወጣት ነህ፣ እኔም ወጣት ነኝ። ገብቶሃል አይደል? የምልህ ነገር የፈለከውን ነገር ማድረግ እንችላለን። አሁን ችግር ውስጥ እንዳልሆናችሁ ነው እንደምታስቡት። ቅድም ላረጋችሁት ራሱ ትከፍላላችሁ። አንተም ብትሆን ቢቀርብ ይሻላል። ምን እንዳንበሳ እንደዚህ ያረጋል? ለማን ነው እናንተ የምትሰሩት? ስንቱን ባለሀብት ነው እንትን እያረጋችሁ ያላችሁት? መረዳት ያለብን ነገር ይሄን ሰነድ አንተን ሊያሳስር የሚችል ሰነድ ነው ውስጡ ያለው። አንተ ራሱ በምታረገው ነገር እንዳትቆጭ፣ ጫፌ እንዳነካ መስራት የለህም እንዴ? በስህተት ነው የመጣሁት። በስህተት ነው የመጣሁት ማለት በስህተት ነው የመጣሁት። አሁን ደግሞ መልሳ እሰጥሻለሁ ትለኛለች እንዴ? ኬት አባሽ አምጥተሽ ነው የምትሰጪኝ? መላጢ ደራ እረፉ ስትባሉ እረፉ። ብር ተላካላችሁ አንፈልግም ትላላችሁ። ምን ከብር በልጦባችሁ ነው ይሄ ወሬ ማውራት? ማን ይላከሽ? ተናገሪልሽ አትናገሪ? ምንድነው የምነግርህ? ኤርሚ ትቆልፍልኛለህ? ራስሽ ቆልፊ። ያው የሱ መጨረሻ በርግጥ እየቀረበ ነው። ያንተ መጀመሪያ ደግሞ እየቀረበ ነው። የሱ መጨረሻ ያው ያንተ መጀመሪያ ነው የሚሆነው። አንተ እንዴት ይኸውልሽ ትሰሚኛለሽ? ሰላም እንዴት ናችሁ? ውድ የጎጆ ዩቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ? ሚኪ ነኝ። ውድ ቤተሰቦች እንግዲህ ከተወሰኑ ቀናቶች በኋላ ያው ዳግም ተመልሼ መጥቻለሁ። እንግዲህ ከዚህ በፊትም አልጋ ላይ ሆኜ ለኤርሚም ያለውበትን ሁኔታ እንዲሁም ለእናንተም ለተመልካቾቼ አሳውቅ ያለው ውድ ቤተሰቦች ዛሬ እንግዲህ ሙሉ ለሙሉ አገግሜ ማለት በሁሉም ነገር ስነ ልቦናዬም ሰውነቴም ቢሆን ሁሉ ነገር እንግዲህ አቅሜን አጠንክሬ በቂ ረፍት ወስጃለሁ። ውድ ተመልካቾች እንግዲህ ወደ ስራ ተመልሻለሁ። በዚህ አጋጣሚ እንግዲህ ውድ ተመልካቾቻችን ኮሜንቶችን እያየው ነበር። ያው ማለት በጣም ይቅርታ ስላስጨነቅኳችሁ። ያው ትንሽ አደጋ ቢጤም ደርሳብኝ ነበር። ያለውን ነገር የተፈጠረውን ነገር ታውቁታላችሁ። ተናግሬያለሁ ከዚህ በፊት ወንድሜ ኤርሚም ተናግሯል። በጣም ይቅርታ ያስጨነቅኳችሁ ሰዎች በሙሉ አሁን በመልካም ጤንነት ላይ ነው የምገኘው። በዚህ አጋጣሚ ማመስገን የምፈልጋቸው አካላቶችም አሉ። እንግዲህ ከእናንተ ከተመልካቾቼ ስጀምር ቤተሰቦች ተመልካቾቼ በጣም እጅግ አድርጌ ነው ማመሰግነው። ኮሜንት ላይ እንግዲህ በጣም ብዙ ሀሳቦችን እንትን ስትሉኝ ነበር፣ ብዙ ነገሮችን ስታነሱ ነበር። ያው በዛው ስለጠፋውም በጣም ይቅርታ። የነበርኩበትም ሁኔታ ነው ትንሽ ሀዘኑም ነበር። ምክንያቱም ያው የወንድማችን የናኦድ ህልፈት እንግዲህ ሁላችንንም የሚያስደነገጠን ነው። ምናልባት የተወሰኑ ጊዜዎችን ከካሜራና ከክትትል ስራ ስለራኩ ነው መሰለኝ አሁን እንደዚህ ካሜራ ፊት ራሱ ማውራት እስኪ ከብደኝ ይሄን ያክል ደረጃ ደርሻለሁ። ኤርሚ
ኤርሚ እጅግ አድርጌ አመሰግናለሁ። ማለት በሰፊው እንመሰጋገናለን ብዬ አስባለሁ። አሁን ታይሙ አይደለም ተመልካቾቼ። ኤርሚ ተጨንቆ አንድ ፖስታ ተልኮልን ነበር። እንግዲህ እዚህ ፖስታ ላይ የማይሆን ነገር አይቶ ነው የመጣው። ምናልባት ሰፊ ጊዜ ስናገኝ ኤርሚንም በሰፊው እንግዲህ ከጎኔ ሆኖ ብዙ ነገሮችን ሲያግዘኝ ነበር። ማለት ያው አንዳንዴ ሁሌ ብዙ ጊዜ ምንድነው ኬዞችን የሆነ ኬዝ ጀምረን ከዳር እናደርሳለን ወይም ደግሞ ድል እንቀናጅበታለን በዛ ኬዝ። አንዳንዴም ደግሞ እንደዚህ አይነት ነገር ያጋጥማል። ያው እነሱ ወጥመድ ውስጥ እስከ መግባት ደረጃ ደርሰን ነበር። ውድ ተመልካቾቼ የጎጆ ቲዩብ ቻናል ተመልካቾች እንዲሁም የሚኪሾ ቻናል ተመልካቾችን በሙሉ ሁላችሁንም እንግዲህ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። የኔ ነገር አስጨንቋችሁ ኮሜንት ስታደርጉ የነበራችሁ፣ በቴሌግራም ላይ መልእክት ስልኩ የነበራችሁ በሙሉ እጅግ አድርጌ አመሰግናለሁ። እናንተ ቃል የለኝም። የማዳም ቅመሞች እህቶቻችን በአውሮፓ፣ በአሜሪካ፣ በመላው ዓለም የምትገኙ ዲያስፖራዎች ኤርትራውያን፣ አሜሪካውያን፣ ኢትዮጵያውያንና ትውልደ ኢትዮጵያን የኛን ቪዲዮ የምትከታተሉ በሙሉ የጎጆ ቲዩብ ቻናል ተከታታዮች፣ ተመልካቾች፣ ቤተሰቦች በሙሉ እጅግ አድርጌ አመሰግናለሁ። ባላችሁበት ሰላማችሁ ብዝት ይበል። ፈጣሪ ይጠብቅልኝ። እንግዲህ እናንተን ማለት እናንተ ቤተሰቦቼን ነው ምለው። አይዞ አለው ብላችኋል። ትንሽ እኔም ተፍቼ ስለመጣው ነው የነበርኩበትም ሁኔታ ነው መሰለኝ አላውቅም። ትንሽ ስሜታዊ ያረጋኝ ነው ንግግሬ። ያው አልቀስም ይያለኝ ነው ውስጤ ሀዘን አለ። አንዳንዴ ምንድነው ከዚህ በፊት የነበረው ነገር ታውቃላችሁ። እኔ ላይ የተፈጠረውን ሀዘን ማለት ቅርብ ጊዜ የሜሪን ህልፈት ነፍሷን በአጸደ ገነት ያኖራትና የሜሪን ህልፈትን ማስታወስ እንችላለን። እሱም እንዳለ ሆኖ የካፒቴን ናኦድ ህልፈት ሲጨመር በጣም ነው የሚከብደው። ኤርሚ በጣም እየከበደኝ ነው። በመጀመሪያ ሰላም ማለት ፈልጋለሁ ውድ ቤተሰቦቻችን፣ እናንተን የሚኪም የጎጆ ቲዩብ ቤተሰቦቻችን። ያው እንግዲህ በተደጋጋሚ ሚኪ እንዴት ነው፣ ስለ ሚኪ ንገረን፣ አሁን ላይ ጤንነቱ እንዴት ነው፣ ያለበትን አሳውቀን እያላችሁ በተደጋጋሚ ኮሜንት ላይ ስትጽፉ ነበር። በቴሌግራማችንም መልእክቶች ስትልኩ ነበር። ለዛ ነው እንግዲህ ዛሬ ያለውን ነገር ለእናንተ አሳያለሁ። አዳዲስ መረጃዎች ሲኖሩ ስለ ሚኪም የጤንነት ሁኔታ አሳውቃችኋለሁ ባልኩት መሰረት እንግዲህ ዛሬ ሚኪን ይዤላችሁ የመጣሁት። ያው ውድ ቤተሰቦቻችን እናውቃለን ብዙ ነገሮች እያሉባችሁ፣ ብዙ ኃላፊነት እያለባችሁ ከስራችሁ በመቀጠል እንግዲህ ለኛ ለክሩ አባላቶች ጭምር ማለት ነው ጥሩ ነገሮች እንደምታስቡ፣ ጤንነታችን፣ ሰላማችን፣ ደህንነታችን እንደሚያሳስባችሁ፣ ከዛም አልፎ እንግዲህ በዱዓችሁ በጸሎታችሁ ሁሉ ጊዜ ከጎናችን እየሆናችሁ እንደምትጸልዩልን እናውቃለን። ሁላችሁንም ለማመስገን ነው ዛሬ የመጣ ነው። ፈጣሪ ያክብርልን፣ አላህ ይስጥልን ማለት እንፈልጋለን። ያው ወንድም ሚኪም እንግዲህ ስለተረፈ በጣም ደስ ብሎኛል። ያው ተመልሶ ወደዚህ ሚዲያም ስለመጣ ወደ ስራውም ስለተመለሰ ያው በጣም ደስ ስላለኝ ያው የኔንም ደስታ ለእናንተ ለቤተሰቦቼ ላካፍል በሚል ነው እንግዲህ ዛሬ ይዤላችሁ የመጣሁት ማለት ነው። ያው ሚኪ በስራችን ላይ ብዙ ነገሮች ያጋጥሙናል። በተለይ ባንተ ላይ ደግሞ ሰሞኑን በጣም ብዙ ነገሮች እየተደራረቡ ነው ያሉት። ዋናው ነገር ያንተ መትረፍ ነው ይታወቃል። ግን ደግሞ ውድ ቤተሰቦች ይህም ሁሉ ነገር የሚደርስብን ለሌላ ነገር አይደለም፣ ለገንዘብ ብለን አይደለም፣ ወይም ደግሞ ለሌላ ራሳችንን እንትን ለማለት ለማካበት ወይም ደግሞ ለሌላ ነገር ስንሞክር ሳይሆን የተጎዱ ሰዎችን ለመርዳት ስንሞክር፣ ለተበደሉ ሰዎች ፍትህ ለመስጠት ስንሞክር ነው እንግዲህ ይህም ሁሉ ነገር እየደረሰ ያለው። እግዚአብሔር ይመስገን አሁን ላይም ሁለታችንም ሰላም ነን። የቲም አባላቶቻችን ቤተሰቦቻችን ሰላም ናቸው። ስለዚህ ካሁን በኋላ በቻልነው አቅም
በቻለው መጠን እንግዲህ ስራችንን ለመቀጠል እንሞክራለን ማለት ነው። ውድ ቤተሰቦች ቀደም ወንድሜ ሚኪም ትንሽ ሲነግራችሁ ነበረ ስለዚህ ፖስታ። በዚህ በሚኪ ጉዳይ ላይ እንግዲህ አንዳንድ ነገሮችን በምንሰራበት ሰዓት ያለውን ነገር ለማጣራት እየሞከርን ባለበት ሰዓት እንግዲህ አንድ ፖስታ መጥቷል። ማለት ማን እንደላከው አናውቅም፣ ከየት እንደመጣ አናውቅም። ግን ደግሞ ቀጥተኛ ለጋዜጠኛ ኤርሚያስ የሚል መልእክት ነው እንግዲህ ከጀርባው ላይ ያገኘነው። ያው አሁን ላይ ትንሽ ተረባብሻለሁ። ማለት ያነበብኩት ነገር ትንሽ የሚከብድ ነገር ነው። ምን እንደምላችሁ አላውቅም፣ ከየት እንዳመጡት አላውቅም፣ ምን አይነት ነገር እንደሆነ አላውቅም። ብቻ እኔን ለመጣል እኔ ላይ መጥፎ ነገሮችን ለማድረግ ነው እንግዲህ ይሄም ሁሉ ነገር ተዘጋጅተው የመጡት። ውድ ቤተሰቦች ያው ሚኪ አይተዋል፣ አንብበዋል። ውስጥ ያለውን ነገር ብዙ ነገሮች አሉት። ትክክለኛ ይሁኑ አይሁኑ ማውቀው ነገር የለም። እውነት ለመናገር ከሆነ ያለውን ነገር ለማጣራት ነው እንግዲህ እየሞከርን ያለ ነው። በቻለው አቅም ይህን ነገር ለመፍታት እሞክራለሁ። ጣልቃ ልግባብና ውድ ተመልካቾች ማለት እዚህ ፖስታ ውስጥ የሚያስደነግጥ ነገር ነው ያለው። ምናልባት አሁን ኤርሚ እንደዚህ ተረጋግቶ ሲያወራችሁ ማለት ምንም አልተፈጠረም ማለት አይደለም። በመሀል አረጋግቼው እኔም ትንሽ ራስ ምታትና ልቤን እያመመኝ ነው፣ ጭንቅ እያለኝ ነው። የኔም ህመም እንዳለው ነው። እሱን አረጋግቼ ወደ ቀረጻ እንግባ ብዬ ነው ማለት እዚህ ፖስታ ውስጥ የተላከልን ነገር እንግዲህ ያው ቤተሰቦች ኤርሚያስን እስር ቤት የሚከት ሰነድ የቪዲዮ ማስረጃ አይደለም። ቤተሰቦች እንግዲህ አሁን ላይ ዘመን ያመጣሽ አርቲፊሻል ኢንተለጀንስ ወይም ኤአይ እንግዲህ እሱም ስላለ ያው ቪዲዮ ማስረጃነቱ ትንሽ እንደ ድሮም አይደለም እና ኤርሚ በጣም ተረባብሾ ነው የመጣው። በጣም ደንግጦ የሆነ ሰዓት ከአይኖቹ ላይ እንባ ተመልክቻለሁ። ያው ኤርሚ መቼስ እንደዚህ አይነት ነገር ለኔና ላንተ አዲስ ይሆንብናል ብዬ አላስብም። በተለይ ለኔ አዲስ አይሆንም። እንኳን ይሄ ከዚህም 1000 እጥፍ የባሰ ነገር መጥቷል። ምናልባት አንተ በዚህ ስራ ላይ ከጀመርክ በኋላ ማለት የከፋ ነገር አጋጥሟል። ግን በጣም የባሰው የከፋው የሚባለው ነገር ላይ ያጋጥም ይችላል። ለዛም ይሆናል። ግን መረዳት ያለብን ነገር ይሄን ሰነድ አንተን ሊያሳስር የሚችል ሰነድ ነው ውስጡ ያለው። ይሄንን ሰነድ ማን እንደላከው እናጣራለን። ያሉትን ነገሮችም ደግሞ ግልጽ አድርገን እኛም ተከታትለን ለተመልካች የምናሳውቀውን ነገር እናሳውቃለን። ኤርሚ አዎ በትክክል ማለት ውስጡ ደብዳቤው ላይ እንግዲህ በስተመጨረሻ ላይ የበለጠ መረጃና የቪዲዮም ሌሎች ነገሮችንም ከፈለክ የሚል አድራሻና ስልክ ቁጥር ተቀምጧል። ወጥመድ ሊሆን ይችላል አላቅም። ግን ደግሞ በቻለው አቅም ያው ከክሩ አባላቶች ከጋርዶቻችን ጋር በመሆን እንግዲህ ያው ከኛ በተሻለ ብዙ ነገሮች እየሰሩ ነው አሁን ላይ ያሉትና ከነሱ ጋር በመሆን እንግዲህ በተጻፈው አድራሻ ሄደን ያለውን ነገር ለማጣራት እንሞክራለን። ያለውንም ነገር ለእናንተ ለቤተሰቦቻችን በቻለው አቅም ለማሳየት እንሞክራለን። ያው ኤርሚ እያለቀስክ አይደለም መቼስ ኤርሚ ምንድነው ነገሩ? ኤርሚ ይኸውልህ ሚኪ ሁሉን ነገር ታውቃለህ። ማለት ይሄ ነገር በጣም በተደጋጋሚ ነው የመጣው። እመኔ ማለት አሁን ላይ በጣም ለመረጋጋት እየሞከርኩ ነው። አንተ ታመነ ያለኸው ለአንተ ስለው ሁሉን ነገር እየተቆጣጠርኩ ያለሁት ግን ደግሞ እኔ እንጃ ይሄን ደብዳቤ ባራሻው ሄጄ የማገኘውን ሰው ግን ምንም ነገር ባደርገው ኃላፊነት እንደማልወስድ ነው የምነግርህ። አሁን ላይ
ኤርሚ ይኸውልህ ሰውየውን ማለት ሰውየውም እሺ ሴትም ትሁን ወንድም ሰውየውን ስል ምናልባት ተመልካቾች ዛሬም ልናገኘው እንችላለን፣ ነገም ልናገኘው እንችላለን፣ አሁንም ልናገኘው እንችላለን። ግን የተለየ ነገር ለመውሰድ መሄድ የለብንም ባይሆን። ስለዚህ በመጀመሪያ ደረጃ ሐሰተኛ ሰነድ መሆንና ለመሆኑን እሱንም የማጣራት ስራ እንሰራለን። ማለት ተመሳስለው ወደ ህግ ሊያቀርቡ የሚችሉ ፋይሎች ሊሆኑ ስለሚችሉ ነገሮችን በጥንቃቄ ነው ኤርሚ መመልከት ያለብን። በዛ ማለት ከዚህ በላይ ምንም ነገር ሊመጣ አይችልም። ብዙ ነገሮችን ታግሻለሁ፣ ብዙ ነገሮችን ችያለሁ። ከአንድም ሁለቴ ለመደብደብም ተሞክሯል፣ ተመትቻለሁ። ግን ደግሞ ይሄ ከምችለው በላይ ከአቅሜ በላይ ነው እየሆነብኛል። ማንኛውም ሰው ቢሆን ፈጣሪ ይጠብቀኝ እንጂ እኔ እንጃ። ብቻ ይሄን ያደረገውን ሰው እጅ ይግባ እንጂ ችግር የለውም። እኔም እጅ ይግባ አሳልፌ ነው የምሰጥህ ለአንተ ኤርሚ እባክህ። እኔም አሁን ያለሁበት ሁኔታ ጥሩ ሁኔታ ላይ አይደለም። መተጋገዝ መበርታት ነው ያለብን። ይገባኛል ሚኪያው። ሰሞኑን በጣም ብዙ ነገሮች እየተደራረቡ ነው ያሉት፣ በብዙ ቦታ እየተጠቃን ያለ ነው። ግን ደግሞ ይሄ ይበዛል። ይሄ በቃ ከመጠን በላይ የሆነ ነገር ነው ማለት አልችልም። ከዚህ በላይ ምንም ነገር ምችል አይመስለኝም። እሺ እንደሚሆን እናደርጋለን። ውድ ተመልካቾቻችን ከአሁን በኋላ የምናደርጋቸውን የማጣራት የማፈላለግ ብቻ ብዙ ነገሮችን እናደርጋለን። እነዛ ነገሮች እኔ ከስር አሳውቃቸዋለሁ ቪዲዮም እየተቀረጽን። አሁን ላይ ግን ከኛ የቲም አባላቶች ጋር ማውራት ያለብን ጉዳይ አለ። ያለውን ነገር ከስር አሳውቃቸዋለሁ። አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን አድራሻው ወደ ተላከልን ቤት ደርሰናል። እንግዲህ ግቢ ውስጥ ነን ያለነው ኦሬዲ ማለት ፖስታው በቀጥታ የተላከው ከዚህ ቤት ነው። እንግዲህ አድራሻውም እንግዲህ ፖስታው ላይ የተጠቀሰው አድራሻ የዚህ ቤት አድራሻ ነው። ሲቀጥልም ስልክ ቁጥርም እንግዲህ የተጠቀሰው የዚህ ቤት ነው። እንግዲህ ቅድም ባልኳችሁ መሰረት ውድ ተመልካቾቻችን፣ ስለዚህ ምንድነው ያለውን ነገር ገብተን እንላለን። እንደተለመደው ስንገባ ያለው ነገር እያንዳንዱ ነገር ይቀረጻል። ኤርሚ እኛ ስንገባ እያንዳንዱ ነገር እንደ መረጃና እንደ ማስረጃ ስለሚያግዘን ስንገባ ያለው ነገር በስነ ስርዓት በደንብ ይቀረጻል። ስለዚህ ኤርሚ ትንሽ ሪላክስ አርክ፣ ዘና በል። ካልሆነ እኔም ብቻ መስራት የምችለው ጉዳይ ነው። ምክንያቱም አንተም የኔን ጉዳይ ሰሞኑን ስትሰራ ነበር። ስለዚህ መረጋጋት ካለብህ አቋርጠን ማረፍ ካለብህ የሆነ ነገር ማረፍ ካለብን ወዲያው አሳውቀኝ ወይ ምልክት ስጠኝ። አሁንም ግን ለመጨረሻ ጊዜ የምልህ እኔ ብቻ መስራት ካለብኝም መስራት የሚችለው ነገር ነው። አይ ችግር የለውም ማለት ያለውን ነገር በግልጽ ማወቅ ስለምፈልግ በጣም ደንግጫለሁ። እንደዛ ነገሮች ሲደርስ አልገባኝም በደንብና እስኪ ያለውን ነገር ደግሞ ራሴ መጥቼ ማየት ስላለብኝ ነውና ገብተን እስኪ ምን አይነት ነገር እንዳለ ማን ይሄ ነገር ሊያደርግ እንደፈለገ ማን እንደላከልን ማወቅ ስለምፈልግ ገብተን ደግሞ ቤተሰቦቻችንም እንዲያዩት ካሜራማናችን ዝግጁ ከሆንክ ወደ ውስጥ እንግባና እስኪ ያለውን ነገር እናውራበት። መልካም ውድ ተመልካቾቻችን እንግዲህ አሁንም አብራችሁን ቆዩ። ውስጥ እንግዲህ ጥሩ ነገር እንዲፈጠር ነው እኛ ምኞታችን። ማለት ጥሩ ነገር ማለት እንዴት ነው ነገሮች እንዲባባሱ አንፈልግም። አሁንም ትንሽ የፖስታ ነገር አስደንግጦናል። ስለዚህ ውስጥ ገብተን ደግሞ ያለውን ነገር ነው። እሺ ሰላም እንዴት ነሽ? ዘምዘም ማለት አንቺ ነሽ? እኔ ነኝ። መቼስ ማን እንደሆነን አውቀሻል። ማን እንደሆናችሁ አልጠፋኝም፣ ግን ምን ነው የምፈልጋችሁ እንደመጣችሁ ግን ሊገባኝ አልቻለም። እባክሽን ቁጭት ያለሽ በዚህ ፖስታ ጉዳይ እንድናወራ። አይ ውጭ ማውራት እኮ እንችላለን። ሻይ ቡና እያለን እናውራ። አይ እዚህ እንድናወራ ነው ቤት የፈለግነው። ትሰሚኛለሽ? ለጨዋታ አይደለም። ምንድነው አልገባኝም።
ቀስ ብለን ተረጋግተን ማውራት እንችላለን። ይኸውልህ ደግሞ እንዳነካኝ ትሰሚኛለሽ? ከአንቺ ጋር ለመቀለድ አይደለም እዚህ ድረስ የመጣሁት። የምጠይቅሽን ብቻ ትመልሽልኛለሽ። አይ የምትይ ከሆነ ግን በማደርገው ነገር እንዳትቆጭ። አንተ ራሱ በምታደርገው ነገር እንዳትቆጭ። ጫፌ እንዳነካ ስነ ስርዓት የለህም እንዴ? እሺ ወደ ዋናው ጉዳይ እንግባና ውጭ እናውራ አልኳችሁ እኮ። ቤት ውስጥ ለምን የምትመጡብኝ? ውጭ ይኸውልሽ ማውራት እንችላለን። ቤትሽ እኮ የቤትሽ አድራሻ፣ የአንቺ ስልክ ቁጥር፣ እያንዳንዱ ነገር እዚህ ፖስታ እዚህ ወረቀት ላይ ተጠቅሷል አይደለ? እንደተጠቀሰ አይኑ አውቃለሁ። እኔ አውቄ ራሴ እንዲጠቀስ አድራሻዎች ኦኬ። ስለዚህ እንደዛ ከሆነ ምንም የሚያስፈራሽ ነገር ከሌለ ለማንኛውም ይኸውልሽ እዚህ ወረቀቱ ላይ ያለው ነገር በቃ እኮ እኔ ማየት አይጠበቅብኝም። አይቼ ነው የላኩላችሁ አይደለ እኮ። ከዛ በኋላ ደግሞ ውጡ። አሁን ካሜራ ምናምን ነገር ቢያንስ ካሜራውን አጥፉልኝ። ቤቴ መምጣታቸውን ሰው ደግሞ ካሜራ ምንድነው ይሄ? እኔ የተፈጠረው ቤትሽ እንድንመጣ ያደረገው እዚህ ላይ የተጠቀሰው ነገር ነው። ገብቶሻል? ለበለጠ መረጃ ወይም ደግሞ ሌላ ተጨማሪ ነገር መስማት ወይም ደግሞ ተጨማሪ ኤርሚያስን የሚያሳስር ነገር ተጨማሪ ነገር በጣም አንዴ ዘምዘም ትክክለኛ ስምሽ ነው? አዎ ስሜ ነው። ኦኬ በምን ልናረጋግጥ እንችላለን? በቃ ስሜ እንደሆነ ያቺው መታወቂያ የሚሆነ ማንነትሽ የሚገልጽ ነገር የለም? ወይም ደግሞ ሐሰተኛ ስም ነው ያልሽው ብለን ነው እንትን ምንድነው? ለምን ሐሰተኛ ስም ትላለህ? ዞሮ ሎኬሽኑን በስሜ አይተን ነው አይደል የመጣኸው? አሁን እኮ ማለት ነው ወተን ውጭ ማውራት እንችላለን። ሲቀጥል ይሄ ካሜራ ይጥፋልኝ እያልኩ ነው። ምን ፈልጋችሁ ነው ከኔ? እኔ ነገርኳችሁ። አርጌ ተባልኩት ነው ያደረኩት። ምንድነው አርጌ ተባልኩት? በቃ ማድረግ ነበር። ታዲያ ለምን ወደ የዚህ ቤት አድራሻ ተጠቀሰ? እኛ እኮ እዚህ የመጣ ነው አንቺን ልንጎበኝ ስለሆነ ነው እኮ። አንቺን ለማየት እኮ አይደለም እዚህ ቤት የመጣ ነው። እኔ ለማየትማ እንዴት ትመጣላችሁ? ወረቀት ይዛችሁ ነው የመጣችሁት አይደል? እኔ ደግሞ እያስረዳኋችሁ ነው። ለበለጠ መረጃ ይላል እዚህ ወረቀት ላይ። ስለዚህ ማን ነው ማለት ኤርሚያስን ሊያሳስር የሚችል ይሄ እነዚህን ሰነዶች ለኛ ኮፒ ሰነድ ነው የተላከልን፣ ኦሪጂናል ሰነዶች አይደሉም። ማን ነው ይሄን ነገር ማለት የዚህ ነገር ባለቤት ይሄንን ነገር እንትን ያለው ያቀነባበረው ማን ነው? እኔ ስለ ባለቤቱ ያው ራሳችሁ ፈልጋችሁ ድረሱበት። እኔ ስራዬን ነው የምሰራው። ስራዬ ደግሞ ይሄ ነው። በቃ ለናንተ ፖስታውን ማድረስ ነበረብኝ፣ አደረስኩኝ። ከዛ ታዲያ ለምን ያንቺ አድራሻ ተጠቀሰ? የተለማመጥንሽ አይደለም ያለው። ስለዚህ ምትጠይቅ ልቀቀኝ። ባለቅሽ ምን ልታመጪው? ባለቅሽ ችግር የለውም። ልቀቃ። ተዋት። ቆይ ችግር የለውም። ቁጭ በል። ምፈራ መስሎ እኔ አወራታለሁ። ቁጭ በል። ያው ችግር ውስጥ እየገባችሁ ነው። አልገባችሁም? ችግር ውስጥ እየገባችሁ ነው። ሰሚኛለሽ? ለቀልድ አይደለም የመጣ ነው። ምንም ቀልድ አላወራውም። ችግር ውስጥ እንዳገቡ ያልኳችሁ ለቀልድ አይደለም የመጣ ነው። ይኸውልሽ እንዳነካኝ ይኸውላችሁ፣ ከዚህ በላይ ችግር ውስጥ እንዳገቡ ቢያንስ አሁን እሱ ነው ችግር ውስጥ የገባው። አንተ ምን ትገባ ትፈልጋለህ? እኔ ለብቻ በሚገባት ቋንቋ አወራታለሁ። ይኸውልሽ እሱ እንደውም እኔ እንዳይገባ ለማድረግ የቻልኩትን ሞክሬያለሁ፣ ግን ጉዳዩ ስለሚመለከተው የሱ ጉዳይ ስለሆነ የሱን ህይወት አደጋ ላይ የሱን ቤተሰብ አደጋ ላይ ሊጥል የሚችል ሰነድ ስለሆነ እዚህ ማጣራት ላይ እንዲገባ አድርጌዋለሁ። በዋናነት አሁን ልጠይቅሽ የምፈልገው ነገር ምንም ትርፍ ነገር አልፈልግም። ማንሽ ምናምን ምንድነሽ የሚለውን ነገር ማለት ነው። እሱን እኛ በራሳችን በግላችን ማጣራት ጀምረናል። ከኛ ባልደረቦች ከኛ የቲም አባላቶች ጋር ኦሬዲ ስላንቺ እያጣሩ ነው። ፎቶ አንስተውሻል። ስንገባ ገና ማናት ምንድናት የሚለውን ነገር ሶሻል ሚዲያ ላይ እያጣሩ ነው። ኤአይ የሚባል ቴክኖሎጂ አለ። በብዙ ነገር ያንቺን አድሬስ አድምጪኝ ጎልጉሎ ነው የሚያወጡት። ማንሽ ምንድነሽ ግዴታ ስልክሽን መቀበል አይጠበቅብንም። ስልክሽን መቀበል ከፈለግን ለኛ ሲምፕል ነው። ስለዚህ አንድ መልስ ነው የምፈልገው፣ ሌላ ነገር አይደለም። ምንድነው የፈለከው? እዚህ ቤት ለበለጠ መረጃ ከፈለጋችሁ ተብሎ የተጠቀሰው የዚህ ቤት አድሬስ ነው። ለምንድን ነው እዚህ ቤት እንድንመጣ የፈለጋችሁት? ለምንድን ነው ያስገባሽን? እኔ ስራዬ ፖስታ ማድረስ ነው ብያለሁ። ስራዬ ነው። ከዛ በኋላ የተላከልኝን ለእናንተ አደረስኩኝ ግዴታ ስለነበረብኝ። ከዛ በኋላ ደግሞ ሌላ መረጃ ስላለ ሌሎች ቪዲዮዎች አሉ። ምን አዎ ቪዲዮዎች አሉ። የምን ቪዲዮ? አይ እኔ አላየኋቸውም። በርግጥ የሆነ ታይም ለሱ የምሰጥበት ታይም ሊመጣ ይችላል። አሁን ላይ ግን ለኔ ያልተላከ የማ ቪዲዮ ነው? የሱ ነው ቪዲዮ ማለት እንደዚህ መረጃ አለ። የቪዲዮ መረጃ አላቸው ሌላ ነገር እና እሱም አለ። እኔ ምናልባት እሱን እንድጠቁማቸው ቆይ አንዴ ዝም በለ ኤርሚ። ቆይ ቀጥ ምናልባት እሱን እንድጠቁማቸው ይሆናል። ያው እኔ ጋር ይላኳችሁ። እኔ ያው አድራሻዬ ስለሆነ ግዴታዬ ነው አድራሻዬ ማስቀመጥ አለብኝ። ተቀመጠ። ሌላ ከዚህ ውጪ ምንም ነገር የሚያገናኝ ነገር የለም። እኔ ራሴ ስራ ያለው አንድ ደቂቃ አንዴ ይቅርታ ዘምዘም ላቋርጥሽ። ኤርሚ አንዴ ትወጣለህ?
አንዴ 5 ደቂቃ ቆይ የሆነ ነገር እያወራች ነው እኔ እንትን ልበላት አንዴ እኔ አንዴ ና ወጣ አንዴ ኑ ካሜራ ወጣ አንዴ ብሮካት ነው ወራታለው ችግር የለም ለዛው ወበል እኔ ሳልጠራት እንዳመጣ ሰውለ እንዳከ ተግባባን አይደለም እሺ በጣም ጥሩ ዘምዘም አሁን ኤርሚያስ ወጥቷል እኔና አንቺ በተረጋጋ መልክ ማውራት እንችላለን እኮ ላውራ የምችለው አውራው ስለራሴ እንድነግረው ነው የፈለከው እኔ ራሴ ስራ ያለኝ ሰው ነኝ ከሰውየው ጋርም ያን አክል ቅርርብ አልነበረንም ያው ስራ ቦታዬ ስለሚመጣ በቃ በዛው ተዋወቅን ሰውየው ጋር ያው ማለት አላቆም እንደውም እኔ አላቆም ግን ብቻ ፖስታ እንዳደርስ የሆነ ሰው ላከኝ በቃ ፖስታውን አመጣው ሌላ ማቆም ነገር የለም እንደነገርኩ ቪዲዮዎች እንዳሉ ተነግሮኛል አንድ ነገር ግልጽ ያልሆነልኝ እኔ ወደ ተበልካቾች ተረጋግቼ ለመጠየቅ እየሞከርኩ ነው ምክንያቱም አንዳንድ ነገሮችን ግልፍ ስላልኩ ምንም ምፈጥረው ነገር አይኖርም ግን እዚህ ጋር ለበለጠ መረጃ ብሎ ወይም ደግሞ ይሄንን ሰነድ ማን እንደላከው ማንነቱን ለማወቅ ከፈለጋችሁ ወይም ደግሞ ስለዚህ ሰነድ ስለነዚህ ወረቀት ስለነዚህ ማስረጃዎች የበለጠ መረጃ ከፈለጋችሁ ተብሎ ያንቺ ስልክና አድራሻ ተጠቀሰ ለምንድን ነው እዚህን ያክል ህይወትሽን ሪስክ ውስጥ የሚጥል ነገር ያረክሹ ማለት እኛ ይሄንን አድራሻ ይዘን መተን አንቺ ላይ ጉዳት ልናደርስ እንችላለን ወይ የሆነ ነገር ሰምቲንግ አላቅም ብቻ ለምንድነው ታደርሱብኝ እናንተ ናችሁ ችግር ውስጥ የምትገቡት እኔ ላይ ሌላ ነገር ብታረጉ እናንተ ችግር ውስጥ ትገባላችሁ ችግር ውስጥ ነው የምገባው ያው ዞሮ አሁን ችግር ውስጥ እንዳልሆናችሁ ነው እንደምታስቡት ቅድም ላረጋችሁት ራሱ ትከፍላላችሁ እኔን ጫፌ መንካት የለባችሁ ያውላችሁ እኔ መረጃ ስጪ ተባልኩ መረጃ ሰጥኩ ሲቀጥል ደግሞ ገንዘቤን ነው የሰራሁት ማሰብ ያለብሽ ነገር ይሄ ነገር ኤርሚያስን አያሳስረው ይሄ ነገር በመጀመሪያ ደረጃ ውድ ተመልካቾቻችን ኦነተኛ ወይም ደግሞ ሐሰተኛ የተቀነባበረ ማስረጃ መሆንና ለመሆኑን ገና በማጣራት ላይ ነን ስለዚህ እናንተ ገና ለገና ይሄንን ስለላካችሁ የኤርሚ የጓደኛዬ ባልደረባዬ የኤርሚዎት አደጋ ላይ ነው ማለት አይደለም ይልቅስ እኔ ወደዚህ በዋናነት የመጣውበት ጉዳይ ወይም ደግሞ ምክንያት ማን ነው ኤርሚያስ ላይ እንደዚህ አይነት የተቀነባበረ ሴራ እንደዚህ አይነት ወንጀል የከፈተበት ማን ነው እሱንም ላጣራ ነው የመጣሁት እኔ የማቀው ነገር የለም ስራ ቦታ መጣ የሆነ ሰው በቃ አናገረኝ በአጋጣሚ ቢሮ አለሽ ማለት ነው ያይ ቢሮ ሳይሆን ምንድነው ጽፈት ነው መሰለኝ ምንድነው መሰለኝ አይ ለጊዜ እንኳን ጽፈት ምናምን አልሰራም አሁን ማለት አሁን ገና ያው ፖስታውን በዚህ ለመጀመሪያ ጊዜ ነው ፖስታ ማድረስ ራሱ የሰራሁት ብሩ አሪፍ ስለሆነ ማለት ነው ብሩ አሪፍ ስለነበረ አጋጣሚውን መጠቀም ፈለኩ ሰራውኝ ከዛው ጥያቄ ስለዚህ አሁን ኤርሚያስ ከመውጣቱ በፊት የጀመርሽው ነገር ትቀጥይልኛለሽ ማለት ነው ምንድነው ሌላም ቪዲዮ አለ ብለሽ ነበር ኤርሚያስን ላይ ያሳስር የሚችል ምን አውቀሽ ነው አንቺ ስለዛ ቪዲዮ አሁን በአንድ በኩል እያልሻለሽው ይሄንን ነገር እንዳደርስ ተቀጥሬ ነው በሌላ በኩል ደግሞ የምትይው ኤርሚያስን ሊያሳስር የሚችል ፋይል ሌላም ተጨማሪ ቪዲዮ አለ እንዳለ ስለተነገረኝና አሁንም ማድረስ በዚህኛው አምኖ ምናምን ነገር ይሄ ሰው የሚፈልገው ነገር ካላረገለት ያን ቪዲዮ ደግሞ እንዳደርስ ምንድነው የአንቺ ቤት አድራሻ ወረቀቱ ላይ እንዲጠቀስ የፈለገው ያግለሰው ያው እኔ ቪዲዮ በቃ ቪዲዮ እንዳለ እንድነግረው እንዲያውቅ ስለፈለጉ ነው እና ያው ችግር ውስጥ ባይገባ ጥሩ ነው ከነሱ ጋር ማለት በቃ እነሱ ትልልቅ ሰዎች ናቸው በቃ ሌላ ነገር ውስጥ እንዳይገባ ለህይወቱ ኃላፊነት መውሰድ አለበት ለዛ ከነሱ ጋር ብዙ ባያወራ ብዙ ባይታገላቸው ማለት ጫፍ ላይ እንዳለ ነው የነገሩኝ እኔ ሊገሉት ያሰቡ ይመስለኛል ሳስበው ማለት ነው እሱም በጣም ፓወርፉል ሆኖባቸዋል እነሱ ደግሞ በጣም ከሱ የበለጠ ሞር ፓወርፉል ናቸው ሶ ቢጠነቀቅ ለዚህም ነው አንደኛ እኔ ጋር እንዲመጣ የፈለጉት እረፍ ለማለት ኦኬ ስለዚህ አንቺ እንደማስፈራሪያ ይሄንን ነገር እንድታደርሺ ቃል አቀባይ ነሽ አንቺ የትኛው ሀገር ቃል አቀባይ ነሽ ወይስ የትኛው ሚኒስቴር ነው የምትሰሪው አንቺ ማለት እኔ ቃል አቀባይ ማቀው እንግዲህ በየሀገራቶች ላይ ባሉ የውጭ ጉዳይ ሚኒስተሮች ላይ ነው አንቺ የትኛው መንግስት ነው የሾመሽ ቃል አቀባይ ጀስት ኤርሚያስ እንደዚህ መጠንቀቅ አለበት አርፈ ተቀመጥ እንደዚህ እንድትይ
ማን ይፈቀደልሽ? ነገር ውስጥ መግባት የለበትም። የሰው ምን አገባው? እሱ አርፎ ቁጭ አይልም እንዴ? ማለት ባለሀብቶች ጋር ነው እየተነካካችሁ ያላችሁት። እሱም ቢሆን ከነሱ ጋር በጣም እየተነካካ ነው። ተሳፈጣችሁ በጣም። አንተም ብትሆን ቢቀርብ ይሻላል። ምን እንዳንበሳ እንደዚህ ያደርጋል? ለማን ነው እናንተ የምትሰሩት? ስንቱን ባለሀብት ነው እንትን እያደረጋችሁ ያላችሁት? እረፉ ስትባሉ እረፉ። ብር ተላካላችሁ አንፈልግም ትላላችሁ። ከብር በልጦባችሁ ነው ይሄ ወሬ ማውራት? ምንድነው ችግራችሁ? አንተም ብትሆን ያው ቀን እየጠበክ ነው። እነሱ ውስጥ ገብታል፣ አይናቸው ውስጥ ገብታል። እንደሱ ነው ያንተም። ያው የሱ መጨረሻ በርግጥ እየቀረበ ነው። ያንተ መጀመሪያ ደግሞ እየቀረበ ነው። የሱ መጨረሻ ያው ያንተ መጀመሪያ ነው የሚሆነው። መሞታችሁ ማይቀር ነገር ነው። እሱን ያው አስበው ጨርሰዋል ኦሬዲ። አንተም ተጠንቅቀህ አርፈ ብትቀመጥ ይሻላል፣ እንደኔ ማለት ነው። እኔ ይሄን ነው ልነግራችሁ የምችለው። ማለት መረጃ እንድሰጥ የተፈለገው ያው ለሱ ነበረ፣ ግን አንተንም ላስጠንቅቅ። አንተም እነሱ አይን ውስጥ ገብታል። በጣም ከባድ። ሌላ የቀረ ነገር የለም? የቀረ ነገር የለም። እኔ እንደራሴ ራሱ ያው ያለ እድሜያችሁን ባታሳጥሩ አሪፍ ነው። ማያገባችሁ ውስጥ አትግቡ። በቃ ከገንዘብ በላይ ምንድነው የምትፈልጉት? አትቀበሉም? አርፋችሁ አትሰሩም? ስራችሁ ሌላ ስራ ሰሩ። አሁን ለማንኛውም ውጡልኝ። በቃ ይሄ ነው በቃ የተፈለገው፣ ይሄ ነው። መረጃዬን ሰጥቻለሁ። አንዴ ካሜራማኖች ከጋርዶቹ ጋር ተነጋገሩና ይሄ ግቢ ሰርቪስ ቤቶቹ፣ መኝታ ቤቶቹ እንዲፈተሽ አድርጉ። እንዴ ምን ያልክ ነው? ምንድነው የሚፈተሸው? እኔ ወንጀለኛ አይደለሁም እንዴ? ቁጭ በይ። እኔ ወንጀለኛ አይደለሁም። ወንጀለኛ ነሽ አይደለሽ? እና ታዲያ ምንድነው? ቁጭ በይ። ሰሚኛለሽ? ይሄ ወረቀት አፕሽን ከፈች። ይሄን ወረቀት ማለት ነው አፕሽ ጥሎ ይሄን ወረቀት ማን እንደላከ ትናገራለሽ። ማሞስ ላይ ያዳመጥኩሽ ማለት ነው። አፊን እንዳነካ ተርፎሪ አልፈልግም። ይኸውልሽ እንዳነካኝ። ማን ይላከሽ? እኔ እኮ የተላኩት ነገር ማን ይላከሽ? እኔ ማንንም አላከኝም። ቁጭ ብለሽ አውሪ። ልቀቀኝ። ማን ይላከሽ? አለቀሽ። ይኸውልህ ችግር ውስጥ እየገባህ ነው። ማን ይላከሽ? ማንንም አላከኝም። ማን ይላከሽ? ትናገሪያለሽ አትናገሪ? ምንድነው የምነግርህ? ማን ነው የላከሽ? ቀና ብለሽ አውሪ። ልቀቀኝ። ችግር ውስጥ እየገባህ ነው። የፈለገ ችግር ውስጥ ልግባ። ማን ይላከሽ? አውሪ። ወደዚህ አውሪ። ወደዚህ አውሪ። ልቀቀኝ እንጂ። ወደዚህ አውሪ። ማን ይላከሽ? ማንም አላከኝም። የላከኝን ነገር አላውቀውም። ማባቱን አላውቀውም። ስራዬን ነው የሰራሁት። በደንብ ነው። ስራዬን እየሰራሁ ነው። ማን ነው? አላውቀውም። ስራዬን ነው የሰራሁት። ቅድም ስንገባ ኤርሚያስን ለማረጋጋት ብዬ ነው ተረጋግቼ ሰውራሽ የነበረው። ከሱ የበለጠ እኔ ንዴት ውስጥ ገብቻለሁ። ገብቶሻል? እስካሁንም ተረጋግቼ ያወራሁሽ ማለት ነው። ይኸውልሽ ማን ፍቃድ የሰጠው? ቆይ እኔ ቤት ማንም ሚስተኛ አይመለከትሽም። አሁን የጠየኩሽን ጥያቄ ብቻ መልሽልኝ። ሌላ ነገር አልፈልግም። ካልሆነ ማለት ነው እንደምናረግ ታውቂያለሽ። ደፈረኝ ብዬ ነው ማስይዝ። ጩይ። ቤቴ እኮ ነው የመጣኸው። ጩይ። ስነ ስርዓት የላችሁም። ሁላችሁም ነው የማስይዛችሁ። ፍቃድ አላችሁ እኔ ቤት ገብታችሁ እኔን ለመጠየቅ? ይኸውልሽ አንቺ የማስፈራራት ፍቃዱ ማን የሰጠሽ? እኔማ ቤቴ ስለሆነ ነው። ማን እንደሆነ ትነግሪናለሽ ወይስ አትነግሪኝ? ምንም የምነግርህ ነገር የለኝም። ማን እንደሆነ ልጁን ትነግሪኛለሽ? እኔ ምንም የምነግርህ ነገር የለኝም። ቆይ አንተ ምንድነው? ይኸውልሽ ያሳመምከኝ እኮ ነው። አለቀሽም። እውነቱን ካልነገርሽኝ አለቀሽ። የምን እውነት ነው የምነግርህ? ቁጭ በይ። ቁጭ በይ። ምንድነው ቁጭ የምለው? ቁጭ በይ። ሚኪ ውጣልኝ ከቤቴ። ቁጭ በይ። ማን የላከሽ? እኔ ምንም የማውቀው ነገር የለም። ስራዬን ነው የሰራሁት። ቁጭ በይ። ቁጭ በይ። እውነቱን እኮ ልቀቀኝ። የምን እውነት ነው የምነግርህ? አለቀሽም። ትነግሪኛለሽ ወይስ? እሺ በቃ ልቀቀኝ። እውነቱን ትናገራለሽ አትናገሪም? ማን የላከሽ? እነግርሃለሁ በቃ እሺ። ማን የላከሽ? እኔ እሱን በስርዓት አላውቀውም፣ ግን አዳነ ይባላል። ለዚህ ለምላስሽ ስንት ነው የከፈሉሽ? በጣም ነው የምትሞጣሞጪው። ያለ የሌለ እየፈጠርሽ ነው የምትወሪው። እሺ ልቀቀኝ። ሳሚኛለሽ? ይሄ ወረቀት ይኸውልሽ፣ አሁንም ቀመዳድጄ ይኸውልሽ መልሰሽ ተሰጫቻለሽ። በቃ እነግርሃለሁ። ቁጭ በል ሚኪ። ይሄ ወረቀት የሚያሳስረው መስሎሽ ከሆነ ተሳስተሻል። ሚኪ እነግርሃለሁ። በቃ እሺ ቁጭ በል። እሺ ማን ነው? እኔ ብዙም አላውቀውም፣ ግን እኔ በሰው ነው ማለት ሌላ ልጅ አለች ከኔ በላይ ደግሞ አለች። ጻፊው አለች። የምን ጻፊ ምናምን? ይኸውልሽ ውሸት አታውሪ። ትክክለኛ ጥርት ያለውን ነገር ነው የምፈልገው። ይኸውልሽ አሁን ይኸውልሽ ቤትሽን ቼክ እያደረጉ ነው። ስሙን እንጂ በአካል አላውቀውም። ከዛ አዳነ ይባላል ነው ያለችኝ። ልጅቷ ደግሞ ምን ትባላለች? አዳነ። ስሙን ያዙልኝ ካሜራማን። እሺ ልጅቷ ደግሞ ብለሻል። ቀጥይ እኮ እኔ ልጅቷ ነኝ። ከልጅቷ ጋር እንድታወቅ ነበር በአጋጣሚ። ጻፊው ነች። ከዛ በቃ ሰው እየፈለገች ነበር ፖስታ የሚያደርስላት። ከዛ እኔ ያው
አናገረችኝ ብሩ አሪፍ ስለነበር ይሻልኳት ከዛ በኋላ አልተደዋወላችሁ ከሷ ጋር እናወራለን ከሱ ጋር ግን እኔ ተገናኝቼ አላውቅም በጣም ጥሩ ስልክሽ የኔ ያለው አለዛ ይዘሽው ነው ፈልገው ነው ትደውይላታለሽ ለምንድን ደውልላት ትደውይላታለሽ ስልክሽን ትከፍቺና ሙና ጋር ትደውይላታለሽ ለምንድን ደውልላት ደውይ ስራ እኮ ነው ይሰ ደውይላት ደውይ ያሳየሽኝ አሳይኝ ቁጥሩን ያሳየሽኝ ደውይልኝ እሺ ቆይ ደውላለሁ ይሄን ቁጥሩን እንደዚህ አዙረሽ ሌላ ሰው ጋር ልደውይ ስለምቺ ቁጥሩን ያሳይሽ ደውይ እሺ ላውድ ስፒከር ታረጋለሽ ከዛ የቱ ነው ስልክ እኮ ነው የምትደውይው እኮ ይኸው ልደውል ነው እንዴ ላውድ ስፒከር ቴሌፎኑ ለጊዜው ጥሪ አይቀበልም sorry the subscriber's phone you've dialed is switched off አይሰራም በቃ ተው መልሰሽ ደውይ አይሰራም እኮ ሌላ ቁጥር የላትም ስትፈልግ ነው ስልኩ የሚሰራው ላውድ አድርጊ ላውድ ስፒከር አድርጊ ፎኑ ለጊዜው ጥሪ አይቀበልም sorry the subscriber's phone you've dialed is switched off አይሰራም አንድ ሶስተኛ እንሞክርላታለን ቴሌፎኑ ለጊዜው ጥሪ አይቀበልም sorry the subscriber's phone you've dialed is switched off ለማንኛውም ስልክሽ እንዲሁ እንደተከፈተ እኛ ጋር ይሆናል ካሜራማን እንዴ ለምንድን ነው እናንተ ጋር የሚሆነው ሌላ ስራ እኮ ሰራበታለሁ እንዴ ሌላ ስራ ሳይሆን ልንገርሽ ምን እናደርጋለን አሳውቁኝ ወይም ደግሞ መልሳ ከገባ ቴክስት አርክ ምናችሁ ነው ቴክስት እናደርጋለሁ ምንድነው ምን ብላችሁ ቆይ ሙኒት አንዴ ደውዬ አስቸኳይ ነው ብዬ እኔ ራሴ ቴክስት አደርጋለሁ እንዴ ምናልባት ስልኳን ዘግታም ከሆነ በእርግጠኝነት ይሄ ቴክስት ይገባላታል ብዬ አስባለሁ ቴክስት አድርጌላታለሁ ስልኩ እንዳይዘጋ ፓተርን ስላለው ስልኩ እንዳይዘጋ ስለዚህ ይኸውልሽ ምን እናደርጋለን መሰለሽ ካሜራውን አጥፍተን እንጠብቃታለን ወይ ሙኒት ትመጣለች እዚህ ቤት ወይም ደግሞ ሌላም የደበቅሽው ነገር ካለ ቤቱንም በደንብ እየፈተሹ ነው ቤትሽን በደንብ ቼክ እያደረጉ ጀመረን የቤት ውስጥ ምንም ነገር የለም ለምንድን ነው የምትፈትሹት አንዴ ካሜራውን አጥፋ ውድ ተመልካቾቻችን ከደቂቃዎች በኋላ ተመልሰን መተናል እንግዲህ ከደቂቃዎች በኋላ ተመልሰን የመጣንበት ምክንያት ምንድነው በማልቀረጻውን አቋርጠን ነበር ቤተሰቦች እንግዲህ ሙና ናት ሙኒት እኔ ስሙ ያምታታኛል ሙና የተባለችው ግለሰብ እንግዲህ ቴክስት ልካለች ደውይልኝ አሁን ስልኬ ክፍት ነው ብላለች ማለት ስልኳን ዘግተው ነበር የዘጋችበት ምክንያት እንትን አላለችም እኛ ደግሞ እንዲደወል የፈለግነው ቀረጻ ጀምረን ነው ቶሎ ብለን ካሜራ ሴታፓችንን አዘጋጅተናል ስለዚህ አሁን እሷ ሙና ጋር ትደውላለች ማለት ነው እያንዳንዱ ነገር ላውድ ስፒከር ይደረጋል የሁለታችሁ ቃለ ምልልስ በዚህ እንዲቀዳ እንፈልጋለን ካሜራማን ስልኩን አንጣ እንዲዞር አድርገሽ ደውይልኝ እያሳየሽ ነው እናት እሺ ላውድ ስፒከር አድርጊ እባክዎ ትንሽ ቆይተው ይደውሉ መስመሯት ይዟል the subscriber's number you ሲጊውና ደግመሽ ሞክሪላት የደውሉላቸው ደንበኛ መስመሩን እየተነጋገሩበት ስለሆነ እባክዎ ትንሽ ይጠብቁ እንጠብቃታለን ችግር የለም subscriber's number you dialed is now busy ሄሎ ወይ እንዴት ነሽ ደህና ነኝ ያለሁ ምን ነው በሰላም ነው በዚህ ሰዓት
ፈልጌሽ ነበረ የሆነ ማውራት ያለብን ነገር አለ እና እኔ እስቲ አሁን ስራ ላይ ነኝ መልሰሽ ትደውይልኛለሽ አይ በጣም አስፈላጊ ነው እና ያው ላንቺ ደግሞ በጣም አስፈላጊ ነው ላወራሽ ስለፈለኩ ነው በእነሱ ጉዳይ ነው በእነ ሚኪ ጉዳይ ላናግርሽ ስለፈለኩ ነው እና ሚኪ በእነሱ ጉዳይ ላወራሽ ስለፈለኩ ነው ማለት የተፈጠረ ነገር አለ አራው በጣም አለ አሁን ማውራት አለብን የሆነ ማውራት ያለብን ነገር አለ አሁን ቶሎ በይ አሁን እሺ የተፈጠረ ነገር አለ እሺ ቤት ነኝ ቤት ነኝ ጋር ሌላ ነገር የለም ቤት ነኝ ቶሎ እሺ ቶሎ አሁን አንቺ ልጅ ምንሽም ደስ አላለኝም ሌላ ቦታ መገናኘት ኧረ አንችልም ነይ በቃ ቤት ብቻ ነይ ቤት እናወራለን ሌላ ቦታ ለምን እንገናኛለን ቶሎ ነይ እሺ እኔ እሺ በቃ ለማንኛውም ከሁለት ሰዓት አሁን ነው የፈለኩሽ በጣም የዛኔ ያለ አስቸኳይ ጉዳይ ሆኖ ነው ሌላ ጉዳይ በጣም ማውራት አለብን ኦኬ መጣሁ በቃ እሺ ቶሎ በሺ ቤት ቁጭ ብዬ እየጠበኩሽ ነው ቶሎ እሺ መጣሁ በቃ መጣሁ እሺ ስልኩን ቼክ ያርክ የሚደወልም ከሆነ ቴክስት የሚገባም ከሆነ ንገሩኝ ስለዚህ ሙናናት እንግዲህ እነን ሰነድ የሰጠችኝ ነው ያልሻለሽው ውድ ተመልካቾቻችን ሙናን እንጠብቃታለን እንደዚህ አይነት ድራማ እንደዚህ አይነት ቃቃ እንደዚህ አይነት ቀልድ ነው የሰለቸኝ ሁላችሁም ብትሆኑ ማለት ነው የእጃችሁን ታገኛላችሁ ሙናን እንጠብቃት ለኩ ምንም አላሽውም በቃ አሁን በቃ እኔ ምንም እንዳትጠይቀኝ እኔ ምንም ያዋሽው ነገር የለም በቃ ማይጀመርነን አልጀመርንም እኮ ካንቺ ጋር ምንም ነገር እኮ አልጀመርንም ገና እኮ ምን ሻውን ቅድም ስትኩራሪ ነበር ጫፌን ብነኩኝ ሆነ ነገር እኔ የሚጠብቅ እንዲደርስባችኋል እስቲ ማን ነው የሚያስጥልሽ እስቲ ደውይላችሁ ጀሌ ካሉሽም ደውይላችሁ እሺ በቃ ማለት በቃ እሺ ማለት እኔ እኮ እንደዛ ስላሉኝ ነው እንደዛ ያልኳችሁ ማለት በቃ ጥበቃ ይደረግልሻል ብሎኝ ስለነበር ለዛ ነው እንደዛ ያልኩት ይቅርታ በቃ እሺ ካልሆነ ግን ከዚህ በኋላ እኔ ከናንተ ጋር መነካካት አልፈልግም ችግር የለውም ውድ ተመልካቾቻችን ሙና እንግዲህ መጀመሪያ 2 ሰዓት ይፈጅብኛል ነው ያለችው አላውቅም ከዛ በኋላ ደግሞ እሷ አስቸኳይ ነው ስትላት እሺ ብላለች ስለዚህ ሙናን በትግስት እንጠባበቃለን ውድ ተመልካቾቻችን እንግዲህ ከ45 ደቂቃ በኋላ ተመልሰን መተናል እንግዲህ ሙና የተባለችው ግለሰብ እዚህ ግቢ ደርሳለች ኦሬዲ በሩ ላይ ናት እንግዲህ ማለት ምንድነው ቤተሰቦች እንዳትጠራ አንዴ እኔ ከፍቷለሁ እንዳትጠራጠር ምንም አይነት ጋርድ አላረግም ምንድነው አጣጥሽ ይጣልሽ እንዴ ምንድነው አንቺ ምንድነው ያደረግሽው እናንተ ለማላችሁ ከፈተልኝ ይኸውልሽ ወደዛ ሂድ ከፈተልኝ ይኸውልሽ ተረጋጊ ሰውዬው ልቀቀኝ አንዴ ተረጋጊ ልቀቀኝ ይኸውልሽ ተረጋጊ አትጥሪኝ አንቺ ተረጋጊ እኔ እንዳትነካኝ ታውቂኛለሽ ዞር በልልኝ ነይ ወደዚህ ታውቂኛለሽ ካሜራውን አጥፋልኝ ዛሬ ወጥመድ ውስጥ ገብተሻል ለምንድን ነው እንደዚህ የሚያደርግሽ ለዚህ ነው አጣርፈሽ የጠራሽ እኔንም ችግር ገንዘብሽ ከበላሽ በኋላ ነው ይሄን ሁሉ ነገር ታሪለው ብለሽ ነበር ኖርማል ስራ እንደነበር ነው የነገርሽ ምንድነው የነገርሻቸው ለምንድን ነው እንደዚህ የምትሆኙ ሰው ገለሻል እንዴ ልቀቀኝ እሺ የምን ሰው ነፍስ ነው የምታወራው ሰውዬው ልቀቀኝ ይኸውልሽ ዛሬ አለቀሽም እጃችን ላይ ነው የገባሽው ማንኛ ነኝ ማን እሷ ነው የደወለችልሽ ማናት እሷስ ምን ፈልገሽ ነው ቁጭ በይ አናግራችሁ እኔ ያገባኝ እኔ ከችግር ውስጥ መውጣት አፈልጋለሁ በቃ ችግር እንደሌለው እንትን ነግርሽ ነው ያስገባሽኝ አሁን እንዴት አይነት ሁኔታ ውስጥ እንዳለው አታቂም አሁን አውሪ ጨርሺ የራስሽ ጉዳይ እኔ ሌላ ልጅ ሙና እሺ እጄን ትለቀኛለህ እሺ እጅሽን ለቅሻለሁ ዛሬ የምናወራው ነገር አለ ምንድነው እያንዳንዱ ነገር በካሜራ እንዲቀረጽ ስለፈለግን ነው ከካሜራ ውጪ መውራት አንችልም ይኸውልሽ ስለዚህ ፖስታ ነው ዛሬ ልናወራ የመጣ ነው ስለዚህ ፖስታ አልገባኝም ይኸውልሽ ይሄንን ፖስታ አንቺ እንዳደረሽ ስለ እያንዳንዱ ነገር ሁሉንም ነገር ነግራኛለች
ዘምዘም ሁሉንም ነገር ነግራኛለች። የምን ፖስታ ነው? እኔ እሺ አልገባኝም እኮ ማለቴ ያው ስመጣ ጀምሮ ከብር ጀምሮ አቀባበላችሁ ደስ አይልም ማለት ልክ እንደ ወንጀለኛ አድርጋችሁ ምናምን ስለምታወሩትን ፖስታ ራስሽ እኮ ነሽ ከመሬት ተነስተሽ አንቺ ማትረቢ ወጥመድ ውስጥ ከተሽኝ ብር ከተቀበልሽ በኋላ አይ እኔ እንደዛ ያልኩትኝ እኮ ካሜራ ተደቅኖብኝ ፊት ለፊቴ ጋርድም ያካክሉ ሰዎች ቆሞ ማለቴ ምን ብዬ ላውራ አስደነገጣችሁኝ። ምንድነው አትንተባተቢ? እኔ አልተንተባተብኩም። ምን እያልሽ ነው? እኔ ምንም እያልኩኝ አይደለም ይመስለኛል የተሳሳተ ቦታ ነው የመጣሁትኝ። በጣም ይቅርታ አድርጉልኝ። ምን እያልሽ ነው? ምንድነው የተሳሳተው? የተሳሳተ ቦታ ማለት እኔና አንቺ እንተዋወቃለን እንዴ? ምን እያልሽ ነው? በጣም ይቅርታ እኔ ወዴ ባሽ ነው የምትሄጂው? እኔና አንቺ እንተዋወቃለን ነሽ? ምን ቤት ራሱ አላውቅም። አንቺ ምንድን ያልሽ? በስህተት ነው የመጣሁት ማለት በስህተት ነው የመጣሁት ማለቴ በቃ አሁን ባውን ታሻለሽ። እኔ አላውቃትም። እሷን ማለት እንዴት ነው ማታቂኝ ነገር ምንም ማውቀው ነገር እንዴት ነው ማታቂኝ? ስልክሽ ነው አምጪው ስልክሽን። እንዴት ነው ማታቂኝ? ምን ማለት ነው? አሁን ደውዬልሽ እኮ ነው የመጣሽ። እኔ አላውቃትም። እንዴት ነው ማታቂኝ? ታቂኛለሽ? ምን ማለት ነው? የኔን ህይወት ችግር ውስጥ እየከተትሽ አንቺ ማነሽ? አንቺ ሲጀመር እሺ ልቀቀኝ። እኔ ወንድም ችግርሽን ተናገሪ ነው ይውጣ። ስለዚህ ባክሽ ጨማለገለሽ ራፉ ሲጀመር አላውቃትም ማለት ሊድበት ሙና ማለት አይደለሽ? ሙና ማለት አንቺ ነሽ አይደለ? እኔ ሙና አይደለሁም። እና ማን ነሽ አንቺ? እኔ ሳምራዊት ነው ስሜ። ሳምራዊት? አዎ ሳምራዊት። በጣም ጥሩ። ስልክሽን አንጪ። ስልኬን አምጣ። አንጪ ስልክሽ። እኛ ጋር ስልኳን ያዝ። ችግር የለውም ፓተርኑን ባይከፈት። ሰሚኛለሽ? ይኸውልሽ እሺ ልቀቀኝ። ቁጭ በይና እዚህ ማለት ነው ማንደላ አትመነቃቀሪብኝ። ሰሚኛለሽ? አትመነቃቀሪ። ምንድነው አትመነቃቀሪብኝ። ልቀቀኝ። እሺ ምንድነው የምትፈልገው? አትንኪኝ። ምን እንደምፈልግ አሳምረሽ ታውቂያለሽ። ይሄንን ፖስታ አንቺ ነሽ የላክሽው? እኔ ስለዚህ ፖስታ ምንም ነገር አላውቅም። ተናገሪ እንጂ ምን ይዘጋሻል? ቀደም ስታወሪ የነበረውን እያንዳንዱ ነገር እሷ ፊት ተናገሪ። እሷ ነች ለኔ የሰጠችኝ። አንቺ አይደለሽ ፖስታውን የሰጠሽኝ? ታውቂኛለሽ ወይ? እያንዳንዱ ነገር እንድትናገሪ ፈልጋለሁ። እኔ እሷ ነች ፖስታውን የሰጠችኝ። አንቺ አይደለሽ የሰጠሽኝ ፖስታውን? አንቺ ናቅሻለሁ። ምን እያልሽ ነው? ምንድን ነው የምታወሪው? የና የምታውቂኝ ይኸውልሽ የራስሽን ወንጀል ሰው ላይ ለማላከክ አትሞክሪ። አንቺ ቅድም ስትመጪ ስትገቢ የነበረው እያንዳንዱ ነገር እንዴት ስትሆኚ እንደነበረ ወጥመድ ውስጥ ካሜራ ፊት ለፊቴ ስለነበረና እናንተ ጎረምሶች ስከባችሁ እየከድሽ ነው። አንቺ አይደለሽ ፖስታውን የሰጠሽኝ? አንቺ አይደለሽ ወይ? ቱራፉ እንዴ አስበዋል። እኔ በማላውቀው ነገር ነገር የለውም እንዴ ዛሬ ከዚህ ቤት ስለማትወጣ ምንም እኔ ከዛ በኋላ ነው ተይሻል። በሩን ቆልፌዋለሁ። ምንድነው የምትፈልጉት ከኔ? ጠጋ በይ። ምን እንደምፈልግ አሳምረሽ ታውቂያለሽ። ለእኔ ስትነግሪኝ የነበረውን እያንዳንዱን ነገር እዚህ እሷ ፊት ትናገሪያለሽ ማለት ነው። ለእኔ ነገርሽውን እያንዳንዱን ነገር እሺ የምትናገረውን ነገር ትናገር። እኔ እንዴት እንደምታውቀኝ ትናገር። እኔ አላውቃትም። አሁን የምናገረው ነገር አላውቃትም። ቅድምም የደነገጥኩትኝ ምንም ያልኩትም ሲጀመር ካሜራ ስለነበረና ጎረምሳ ሰዎች አግተውኝ በቃ የሆነ ነገር ወንጀል እየተፈጸመብኝ ስለመሰለኝ ነው የደነገጥኩትኝ። ሌላ ነገር አይደለም። ከዛ ደውዬልሽ አይደል እንዴ መጣሽው? ሲጀመር የተደዋወልንበት እኮ አለ እሱ ጋር እሱ ችግር የለውም። ይኸውልሽ ቀልድ ነው እንዴ የምትቀልጂው አንቺ? ተዋሽ ችግር የለውም። ብትዋሽም ማለት ነው ምንም የተለየ ነገር አይፈጠርም። እሺ አሁን ከኔ የምትፈልጉት ምንድን ነው? ገንዘብ ፈልጋችሁ ከሆነ አካውንቴ ላይ አለ። ወርቄንም ፈልጋችሁ ከሆነ ይሄው። ምን እያልሽ እዛው እኛ ሌቦች አይደለንም። ልደፍሩኝ ነው ወይስ ምንድነው የምትፈልጉት ከኔ? እዛው ንብረትሽን እዛው ያዥ። እኛ ሌባ አይደለንም። ይኸውልሽ እዛው ሰሚኛለሽ? እዛው ሴትዮ እቃሽን እዛው ያዥ። እኛ ሌቦች አይደለንም። እኔ ታማሚ እናት ያለኝ ሴት ነኝ። ወንድሜም ታስሮብኛል። ከኔ ምን እንደምፈልጉ በቀላሉ ንገሩኝ። ካሜራማኖች ይችን ነጥብ ያዙልኝ። ታማሚ እናት አለችኝ፣ ወንድሜ ደግሞ ታስሯል እያለች ነው። እባካችሁ ንብረትሽን እዛው ሰብስቢ፣ ጉዳት እንዳታደርሱ። እኛ ሌቦች አይደለንም። የምትፈልጉትን በሙሉ ሰጣችኋለሁ። ምን እያልሽ ነው አንቺ? በቼክ ነው በጥሬ ነው የምትፈልጉት? እንካዲ ነች እቺ። ይኸውልሽ ሰሚኛለሽ? እኔ እሷን አላውቃትም። እንደዚህ ስላልሽ ማለት ነው ብልጥ ለመሆን እዛው ያንቺን ንብረት ማንም የሚፈልግ ሰው የለም። ንብረትሽን እዛው ያዢ፣ ንብረትሽን። ያንቺን ንብረት ማንም የሚፈልግ ሰው የለም። እሺ ከኔ ምን ማለት ነው? ተረጋጊ። እቃሽን ያዢ። ተረጋጊ እስቲ።
ምን አይነት ነገር ብትደብቅ ነው እንደዚህ? በጣም እየተርበተበትሽ እኮ ነው። ምን ካድነሽ አንቺ? ቆይ ምንድነው ያልሽኝ? ኤርሚያስን አስፈራሪ ያላልሽኝ? ፖስታ አልሰጠሽኝ? ኤርሚያስ ማን ነው? ፖስታ ቤትሽ መጣው አስፈራርተሽ ላኪያቸው አላልሽኝ? እኔ ማውቀው ነገር የለም። አላቃትም። እሷን ለሌላ ጊዜ መበደብ የነበረብሽ ማለት ነው። ኤርሚያስንም ሆነ እኔንም ማንንም ለማስፈራራት 1 4 5 ሰው እዚህ አስቀምጣችሁ እሷን ብቻ አስቀምጣችሁ ለማስፈራሪያን መጠቀማችሁ። ማንንም ሰው አጫፍሽን አይነካም አልነበር ያልሽኝ? ምን ነበር ያልሽኝ? ሰሙኛላችሁ? እንኳን አንቺ ሁላችሁንም ለማጥፋት ደቂቃም አይፈጅብኝም። አንድ ስልክና አንድ ቴክስት ብቻ በቂ ነው። አሁን ወደ መሄድ ፈልጋለሽ? ወዴት በትዕግስትና በገንዘብ ከኔ ጋር ማውራት ማፈልጉ ከሆነ በጉልበት አደርጋለሁ። ልቀቁኝ። ቁጭ በይ። እነሱም ከኔ ጋር ያሉት እጃቸው ረጅም ነው። ምንም ነገር ማድረግ ይችላል። አንዴ ካሜራውን አጥፋልኝ። እኔ ከሷ ጋር የምነጋገረው ነገር አለ። ካሜራውን አጥፋልኝ። ካሜራውን አጥፋው። ውድ ተመልካቾቻችን እንግዲህ ከ5 ደቂቃ በኋላ ተመልሰን መተናል። ቅድም ካሜራ ይቋረጥ ያልኩኝ ሰዓት እንግዲህ አማራጭ ስላልነበረኝ በጉልበት ለማወጣጣት እሷን ስሞክር ነበር። በጣም ስትጮህ ነበር። የሚገርማችሁ ነገር ካሜራውን ልክ አጥፍተን ትነግሪኛለሽ ወይስ አትነግሪኝም ወደሚለው ሙግት ውስጥ ስንገባ ጮች ለ2 ደቂቃ ያክል ያለማቋረጥ ነው የጮችው። ሊደፍረኝ ነው ድረሱልኝ የማትለው ነገር አልነበረ። ከዛም በኋላ ግን አማራጭ እንደሌላት ያው እኛም ገገማ ነው እንግዲህ የሚባለው ውድ ቤተሰቦች ድርቅ ስንልባት ሙና እሷ እንደሆነች አምናለች። ስለዚህ እያንዳንዱ ነገራውን አንድ በአንድ አዳነ ማን ነው? ሌላም ሰው ከዚህ ጀርባ አለ? እየተፈጠረ ስላለው ስለ እያንዳንዱ ነገር የምትነግሪኝ ይሆናል። ከማን ልጀምር? ከአንቺ ልጀምር? ዘምዘም እኔ እኮ ሁሉም ነገር ነግሬሃለሁኝ። ሁሉንም ነገር ቆይ ትነግሪኛለሽ። አንዴ ውሸት ማለት ነው። ያለ አንድ ውሸት እውነቱን ተናገሪና እኔን ከዚህ ነገር አውጭኝ፣ የራሴን ስራ ልስራበት። ከዛ በኋላ ደግሞ ብርሽን ከፈልሽ እመልሳለሁ። እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ኖርማል ሲሪየስ ነው። እንደዚህ ያልመሰለኝ አንድ ጥያቄ ልጠይቅሽ። ያንቺ ስራ ፖስታ ማድረስ፣ ከዛ ደግሞ እዚህ ቤትሽ እንዲመጡ አድርገሽ አስፈራሪያቸው ብለሻል። ስለዚህ ስንት ብር ነው የተከፈለሽ ከሷ? 40 ሺህ ብር ነው የሰጠችኝ። ያልተጠቀምኩትም አለ እሰጣታለሁ። እኔ ምንም ነገር አልፈልግም። እውነቱን ተናገሪ። የሰጣት ቸግሮኛል ብላ ስለጠየቀችኝና ስላወራችኝ ነበር። እኔና እሷ የምንተዋወቀው በሌላ ስራ ነው። ሽሻ እንትን ስትል ነው እኔ እሷን ማውቃት። የራሴ ስራ ላንቺ አንሶኝ ነው ላንቺ እንትን ምለው ካንቺ ሞስት አንዴ ዝም በይ። ቆይ ዝም በይ። ምን ሽሻ ነው ያልሽው? ሽሻና ሌሎችን ስራዎችን ነው የምትሰራው። ከወንጀል ጋር የተያያዙ ነገሮችን ነው የምትሰራው። እኔ እሷን ከዚህ ቆይ የጠየቅኩሽን ጥያቄ ብቻ መልሽልኝ። ሺሻ ቤት ትሰራ ነበር ሰው? አዎ ሺሻ ቤት ትሰራ ነበር። እና እኔ ለምንድን ነው የዋሸሽኝ? እኔ አልዋሸሁም። የራሴ ስራ ስለላወራሁ በቃ አላወራሁም ማለት በቃ የመጣሁበት። በሚገርም ሁኔታ ከዚህ ወንጀሏ ታስራ በነበረበት ሰዓት እሷን በዋስ ለማስፈታት ነበር ያንን ገንዘብ የከፈልኩት። ታስራ ነበር እሷ። አሁን ደግሞ መልሳ እሰጥሻለሁ ትለኛለች እንዴ? ኬት አባሽ አምጥተሽ ነው የምትሰጪኝ? መላጢ ደራ አንቺ እኔ ካንቺ ብልጣ ብለልኝ ሰው ነኝ። ቁጭ በይ። አንድ 45 ሺህ ብር ሰጠው ብለሽ እንዴት ታወራለሽ እንዴ? 45 ሺህ ብር በዛን ጊዜ ላይ ወሳኝ ነበር። እመልስልሻለሁ። ሲጀመር እኔ ታስሬ አይደለም የሰጠሽኝ። ኬት አምጥተሽ ነው የምትሰጪኝ? ደሃ ጽሳም ደግሞ ዱዓት ያለሽ እንዴ? አንቺ አይደል ዝም በለዛ። ይኸውላችሁ ቁጭ በይ። የሻፍሽን ዘግተሽ ቁጭ በይ። እናንተ ይኸውላችሁ እንደምበልጥሽ እንዳረሽ እኔ እንዳንቺ ወንጀል አይደለም ቢያንስ የሚሰራው ስራ የራሴ ስራ ያለኝ ሰው ነኝ። እሺ ቁጭ በይ እንጂ ይኸውላችሁ እኔ እናንተን ለማስታረቅ እናንተን እንትን ለማለት አይደለም የመጣሁት። ትሰሚኛለሽ? ስለናንተ እያስረዳሁክ ነው። እኔ ወንጀለኛ አይደለም። ይኸውልሽ አንቺ ግልፍ የምትይውን ነገር አቁሚ። ገንት እንዴት ግልፍ ላዳምጣት አዳምጣትና ካንቺ ጋር አወራለሁ። እሺ በቃ ሚኪ አልቃ አትግቢ። እሺ በቃ እሺ አውራት እሷን። እኔ እኮ በጣም ስላናደደች ነው። እውነቱንም ትናገር ውሸቱንም አድምጪኝ። እውነቱንም ትናገር ውሸቱንም ላዳምጣት። ጣልቃ አትግቢብኝ። እሺ ውጪ። እንደውም አንዴ አንቺ ከካሜራማኖቹ ጋር ትሆኛለሽ። ነይ። ቆይ እናወራለን። ምንም የምታወሪው ነገር የለም። ቁጭ በይ። ይኸውልሽ አትመነቃቀል። ያዞት ና አንዴ ይዛት ውጣ። ይኸውልሽ ዘምዘምን አስወጥተናታል። አሁን
ቅድም የጀመርሽውን ነገር ስለ ሺሻ ቤትም ስለ እያንዳንዱ ነገር የምታወሪልን ይሆናል። ይኸውልሽ ይሄን ነገር አርጊ። እኛን እንደ ሌባ እየቆጠርሽ እንትን አትበይ። አርጊ። አንዴ ካሜራማኖቹን ታሰጣልኛለህ? በነፃነት ማውራት ስለምፈልግ ነው። ይቻላል። ችግር የለውም። እዚሁ ይኸውልህ አንተ ገና ወጣት ነህ፣ እኔም ወጣት ነኝ። ገብቶሃል አይደል? የምልህ ነገር የፈለከውን ነገር ማድረግ እንችላለን። በፈለከው መንገድ ነገሮችን ማስኬድ እንችላለን። አንተ ግን ይሄንን ነገር ዝጋው። እኔ እጄ ረጅም ነው፣ የትም ቦታ መድረስ እችላለሁ። አንተ ግን እዚህ ጉዳይ ውስጥ ከቆየህ ከሞት ውጪ ሌላ አማራጭ የለም። እጅሽማ ረጅም እንደሆነ አውቃለሁ። ረጅም ስለሆነ ነው ከዛ እዚህ ድረስ መተሽ እኔን ይኸውልሽ ቁጭ በይ። ቁጭ በይና እናውራ። ይኸውልሽ ቁጭ በይ። ቁጭ በይና እዚህ ጋር እናውራ። ቁጭ በለን እናውራ። ሰምኛለሽ? አንዴ እሺ ቁጭ በይ። እዛው ጋር እናውራ። ለባብልህ እየሞከርኩ ነው። ማባበል ከፈለግሽም እዛው ይኸውልሽ እዛው ገንዘብ ነው የምፈልገው። ይኸውልሽ እዛው አንዴ ማይክን አጥፋና እናውራ እኮ እዛው ጋር ቁጭ በይ። ከዚህ ዞር በይ። ችግር የለውም። ለምንድን ነው ማይኩን ነገሮች አስቀምጠው። የማይቀሩ? እስቲ ምን ነገር በቃ እኔ አንተን ህይወት የሚቀይር ነገር ሰጣለሁ። ምንድነው? አንተ ደግሞ ይሄንን ጉዳይ ትዘጋዋለህ። ምንድነው የኔን ህይወት ሊቀይር የሚችል ነገር? ገንዘብ ሊሆን ይችላል፣ መኪና ሊሆን ይችላል። አስፈላጊ ከሆነ ደግሞ አብረን ጊዜ ማሳለፍ እንችላለን። አብረን ጊዜ ማሳለፍ ስታስቢው ከማላቃት ሴት ጋር ምንም ነገር ከሌለኝ ሴት ጋር ዝም ብዬ ጊዜ ማሳለፍ ወይ የሆነ ነገር የማደርግ ይመስልሻል? ፋራ ነህ እንዴ? አዎ ፋራ ነኝ። ወንድ እየለመነ ነገሮችን በሚያገኝበት ጊዜ እኔ ሴት ሆኜ እንደዚህ ስላልኩክ እኔ ደግሞ መለመን ደረጃም ከማላውቀው ሰው ጋር ደግሞ ጭራሽ ከማላውቀው ሰው ጋር ገብቶሻል? አሁን ነው ማቀሽ። ይኸውልሽ አንዳንድ ነገሮችን እንድናገር አታርጊ። እኔ የሚዲያ ሰው ነኝ። ስነ ምግባር ያለኝ አንድ ወጣት ጋዜጠኛ ነኝ። አንቺ ደግሞ ሴት ልጅ ነሽ። እንዳንተ አይነቱ እሺ ይገለናል። አድምጪ። አንድ ነገር ልንገርህ። ይኸውልሽ አድምጪ። የማይሆን ነገር ስሜታዊ ሆኜ የማይሆን ነገር እንድናገር አትከፋፊ። ይኸውልህ አንድ ነገር ልንገርህ። አንተ ይሄን ህይወት ከመረጥክ ጥሩ ህይወት ትኖራለህ። አይ ብለህ ደግሞ በዚህ ድርቅና መቀጠል ደግሞ ወደ ሞት ታመራለህ። ከሁለቱ ምረጥ። ባንክ አካውንትሽ ውስጥ ስንት ብር ነው ያለሽ? እሱን ለምን ላንተ እነግርሃለሁ? የሚበቃህን ያህል እሰጥሃለሁ ተብለሃል። ስለኔ ባንክ አካውንት ምን አገባ? ኦኬ ይሄን መያዝ ትችላለህ። ኧረ እዛው እኔ የሰው ንብረት አልፈልግም። በውድ ገንዘብ ነው የገዛሁት። እዛው በውድም ግዢው በርካሽም ግዢው እዛው። ኦኬ ሌላ መደራደሪያ አምጣ። በምፈልገው ነገር እንስማማ። ይሄን ጉዳይ ግን ዝጋው። ይኸውልሽ ሌላ መደራደሪያ ገንዘብ ወይም ደግሞ ካንቺ ጋር ጊዜ ማሳለፍ አይደለም። አንቺ እውነቱን ትነግሪኛለሽ። ለምንድን ነው ሀቀኛ የምትጫወተው? ከዛ ችግር የለውም እኔ ፋይል ዘጋዋለሁ። ሪከርድ ያደረግነውን ካንሰል እናደርጋለን። እሺ ግን እውነቱን ከነገርሽኝ ነው። ከዛ ውጪ ግን ይኸውልሽ አንድ ነገር አቆም። ይሄ እውነቱን ላለመናገር መሰለኝ ዋጋ መከፍለ። ብር አለን እንትን አለን ይቋረጣል። የመጣንበትን ነገር ካንሰል ማድረግ እንችላለን። እኔ እውነቱን ብቻ ከነገርሽኝ ከዚህ ነገር ላይ እኛ ራሱ እጃችን እናነሳለን። በመጀመሪያ ግን ካሜራውን ቼክ ታደርግልኛለህ? ማለት ቼክ ታደርግልኛል? ማለቴ እንደጠፋ ማወቅ ፈልጋለሁ። አይ ሪከርድ እየተደረገ አይደለም። እኔ ብዙም አላውቅም። ካሜራማኖቹ ቼክ ላደርግልሽ ይችላል። አይ በእው እኔ አጥፍቻለሁ። ካላመንሽ ማየት ትችላለሽ። አምናለሁ። ለራስህ ስትል ታደርገዋለህ። በጣም ጥሩ። ካስፈለገ ኮፍዬንም አውልቄ ላወራስ እችላለሁ። እሺ ለራስህ ስትል ታደርገዋለህ። እሺ ላወራክ የፈለኩት ምን መሰለክ? ይሄንን ጉዳይ እኔ እናንተ መዝጋት እንችላለን። በፈለከው መንገድ፣ አንተ በመረጥከው መንገድ። በልህ የሚሆን ነገር እንደሌለ ታውቃለህ።
ግን እንደዚህ ወጥመድ ውስጥ እገባለሁ ብለሽ አስበሽ ታውቂያለሽ? ዛሬ የሚገርም ወጥመድ ውስጥ ነው የከተተሽ። እናንተ ናችሁ ወንጀል ውስጥ ያላችሁት ማለቴ እናንተ ናችሁ ወጥመድ ውስጥ ያላችሁት። እሺ እኔ እንደምታውቀው እጄ ረጅም ነው። እኔ ከኔ ይልቅ ደግሞ ከኋላ ያሉት ደግሞ እጃቸው በጣም ረጅም። አዳን የተባለው ሰው ነው። ሌሎችም ሰዎች ይኖራሉ በእርግጠኝነት። ኦኬ ለማወጣጣት እየሞከርክ ነው? ይኸውልሽ ይሄንን ጉዳይ በቀላሉ እንዝጋው። እሺ በቀላሉ እንድንዘጋው ከፈለግሽ እውነቱን ንገሪኝና እኛም ዕቃችንን ሰብስበን ታወራው። እኔ እናንተ ጋር ብቻ ይሄንን ነገር እንትን ማድረግ እንችላለን። በቃ ይሄ ጉዳይ ያንተ ጉዳይ ነው አይደል? ማለቴ እንድታስኬደው የተሰጠክ ላንተ ነው አይደል? ስለዚህ በቃ ይሄን ጉዳይ እኔ እናንተ እንዝጋው። ምን ይመስልሃል? እንዴት አድርገን ነው የምንዘጋው? በፈለከው መንገድ በገንዘብ መኪና ከፈለክ መኪና የምትይው ምን አይነት ንብረት ኖሮሽ ነው? ማለት መኪና ቀላል ነገር አይደለም። ለምን ለኔ መኪና ለመስጠት ማለት ለአንድ ለማታውቂው ጋዜጠኛ መኪና ማለት ሚሊዮን ውስጥ ነው። ገብቶሻል? መቼስ መጫወቻውን አይደለም አይደል? ያልገባክ ነገር አለ። አንተ ገና ወጣት ነህ። ምንም የምታውቀው ነገር የለም። ለዚህ ተራ ነገር ብለ ምናልባት የሚከፈለው 5000 ወይ 10000 ነው። የማላውቀውን ነገር እስቲ ንገሪኝ። ከሺህ ቤት ገንዘብ በላይ ላስቆጥርክ እያልኩክ ነው። ምንጭን ያለኝን ነገር ምናምን ማወቅ አይጠበቅብህም። ግን እኔ ነገሮችን አመቻችቼ ከፈለክ ከዚህ ሀገር እንድትሄድ ማድረግ እችላለሁ። ከዚህ ሀገር ይሄን ጉዳይ ግን ዝጋው። እሺ አይ ካልክ ደግሞ ምርጫ ያንተ ነው። ወይ ህይወትህን ታጣለህ ወይ ደግሞ ነገር ተገልብጦ ምናልባት አንተ ለኔ ባዘጋጀው ቦታ ትገባለህ ማለት ነው። ባትሳሳት ጥሩ ይመስለኛል። ጨረሽ? ሌላ መቀጠው ነገር የለም? በቃ እንደነገርኩ ነው። ምን ታስባለህ? ትቆልፍልኛለህ? ራስሽ ቆልፊ። አንተ ልጅ ግን ወጣት አይደለህ እንዴ? ምን ሆነክ ነው? ቆይ የምፈልገውን ነገር ልስጥህ ተባልኩ። ለምን ግግም ትላለህ? ሙና ወይ ለማንኛውም ማለት ነው እስካሁን ስናወራው የነበረው እያንዳንዱ ነገር ማለት ነው እኔንም እንግዲህ ለማማለልና ሴትነትሽን ተጠቅመሽ እንግዲህ ለማሳሳት ስትሞክሪ እያንዳንዱ ነገር በዚህና በዚህ ካሜራ እየተቀረጸ ነው። ገብቶሻል? እያንዳንዱ ያወራሽ የተናገርሽው ነገር አንተ እንዴት ይኸውልሽ፣ ትሰሚኛለሽ? ካሜራማኖች ሁሉ ይኸውልሽ ቁጭ በይ። ይኸውልሽ የማይረባ ነገር አታርጊ። ቁጭ በይ። አጠፋለሁ። ቀላል ሰው እንዳልመስልህ